ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬ እና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። በጣም ነው የሚያስደነግጠው። አረሉ እንዲ ማናት እቺ ስሟን አስታውሱኝ። ማናት ስሟ አስታውሱኝ። እቺ በቅርብ የሞተችው እህታችን ማናት? ወይ ናቱ ጠራኝ እንዴ? ቦኒ እንዴት ነህ? ስቶሪ ሁኔታል የባምቢ አሁን እያየሁት ነበረ። ስልኳ እንትን ነው ዝግ ነዋ። ስልኳ አይሰራ። እስኪ ሂድበት። የሆነ ድምፅ አለ ናቱ። እኔ ጋ ነው። ኮሚዩት ላድርግ እኮ እዚህ ውስጥ ልገባ ስል ምነው ደበረ ድምፄ? ብዙ ደስ አይልም። ራስን በትልቁ አድርግ። ከዛ ለእንትኑ ማለት ነው ለታብታቡ በትልቁ ነው። ያው የመጀመሪያው መቼም የተነገረው ነገር ከተነገረበት አውድ ተለጥጦ ሌላ መልክ ማስያዝ እኔ ተገቢ ነው ብዬ አላስብም። ማለት እሱ ልክ አልሰራም ሲባል የቤተክርስቲያን ስርዓት ይጣስ እያላችሁ ነው አይነት ነገር መናገር ልክ አይደለም። ምክንያቱም እንደዛ አይደለም ጉዳዩ። የመጀመሪያው ነገር እኔ ትላንትና ምናምን ፌስቡክም ላይ ልጽፍ ሞክሬ ነበርና በጣም ነው የሚገርማችሁ። በፓንት ፎቶ የምትለቅ ሴት መታ እሸቱ ልክ ነው አንተ ማን አባ ሆነ ነው ምናምን ብላ ምን ልክ አድርጋ ትሰድባለች። አካውንቷ ስገቡ እሷም እንደዛ አይነት ፎቶ ትለቃለች። እና ማንን የማንል የሰው ድካም የሚያስደስተን ሰው የወደቀ ሲመስለን እዛው ለመከትከት የምንሯሯጥ አጓጉል ሰዎች ሆነናል። እውነት ለመናገር በጣም ነው የምናስጠላው። በጣም እግዚአብሔር በቃኝ አልፈልግህም ያላለውን እኔ በቃኝ የምል፣ ቤት ያልህ ያላለውን እኔ ቤቱ አልይሽ የምል አልህ የምንል በጣም ትምክተኛ ትዕቢተኛ ሰዎች ሆነናል። የሚያሳየው ያንን ነው። ብዙ ሰዎች የድጋፍ ጉዳይ አድርገው የሆነ እሱ ልክ ነው አይነት ነገር ማለት ነው። ጉዳዩ እኮ የአንዲትን እህት ነፍስ እናጠፋዋለን ወይስ እናድነዋለን ነው የመጀመሪያው። ፍቅር የሌለው ምክር፣ ፍቅር የሌለው ተግሳጽ ሲጀመር አጋንንታዊ ነው። ፍቅር የሌለው ተግሳጽም ሆነ ምክር
ከስድብና ከቤተክርስቲያን የማስወጣት ዓላማን ያነገበ ነው። ሌላ ምንም የለውም። ፍቅር ካለ የሚቀድመው ያቺን ነፍስ ገንዘብ ማድረግ ነው። የሃይማኖት ጸጽ እኮ አይደለም፣ የስነ ምግባር ነው። የስነ ምግባር ጸጽ ደግሞ በፍቅር ነው የሚጀመረው አይደለ መሆን የነበረበት። እና የመጀመሪያው ጉዳይ ማስታወቂያው ነው አይደለ መነሻው። የቤተክርስቲያኒቱ ለገዳም ማስታወቂያ ተሰራ። ማስታወቂያ የሚሰሩ ሰዎች ሲሰሩ እንትን ሲባሉ አላስታውስም። ምንድነው መስፈርቱ? ቅድስናችሁ ነው ጽድቃችሁ ነው ሲባል አላስታውስም። ታዋቂ ቲክቶከር ሆኖ ማን ነው እሱ ሙታን ሳማር ቅዱስ ሚካኤል እንትን ገዳም ማስታወቂያ ያልሰራ? ሁሉም ሰርተዋል። ቤተ ክርስቲያን ውስጥ በነጠላ የማናቃቸው ሁሉ ሰርተዋል። ለምን አላወቅናችሁም እያልኩ አይደለም፣ ግን ደግሞ ቤተ ክርስቲያን አካባቢ የማይታዩ ሰርተው ግን እናንተ ክርስቲያንነታችሁን ማናቀም እንደው ቤተ ክርስቲያን አካባቢው እንዴ አትታዩም እንዴት ትሰራላችሁ አልተባሉ። ወደ ቤተ ክርስቲያን የተጠጋው ሰው ግን ውርጅብኝ እየወረደበት ነው በማስታወቂያ ምክንያት። በነገራችን ላይ ወደ ቤተ ክርስቲያን መጠጋቱ ሆነ አሁን ችግሩ። ያልተጠጋ ሰው ችግር የለበትም፣ አይጠየቅም። እስቲ ማን ነው ሌሎቹን አሁን እናንተ በህይወታችሁ እንዲ ነው ማን አላቸው? ያላቸው ሰው አላየውም። ስለዚህ የቤተ ክርስቲያን ማስታወቂያ የሚሰራ ሰው በፍጹም ማድረግ የሌለበት ነገር ምንድነው? ወደ ቤተ ክርስቲያን መጠጋት ማለት ነው። ባይጠጉ እንዳይሆኑም ማለት ነው። የኛውን ትልቁ ችግር ያ ነው። ሰው ከነ ኃጢያቱ ከነ በደሉ ከራሱ ማንነት ከነ ማንነቱ ወደ ቤተ ክርስቲያን መቅረብ አለበት፣ መጠጋት አለበት። ካለበት ነገርም ለመውጣት የእግዚአብሔር ጸጋ ያስፈልገዋል። ጸጋውን እንዳያገኝ እንኳን ግቢዋን ነህ እየተባለ እኔ የቤተ ክርስቲያን ተቆርቋሪ ነኝ፣ ይሄ ልክ አይደለም። እና ለእሸቱ አንድ ጥያቄ አስቀምጬ ነበር። አሁን የምጠይቅ ይሄንን ነው። የአሜሪካን የተገዛው ምንድነው የቅድስት አርሴማ ገዳም ታስታውሳላችሁ? አሜሪካ ድረስ ሄዶ ላይቭ ስትሪም ሰርቶ ገንዘብ ማሰባሰብ ሲያደርግ ነበር። ኢትዮጵያ ውስጥም የተለያዩ ቦታዎች ላይ ቤተክርስቲያን ላይ ይህን ተግባር ሲያደርግ ነበር። ጥሩ ነው። ስላደረገው ነገር መልካም ነገር እግዚአብሔር ይመስገን። የቀደም እናቱ እንዳነሳው መስጊድም ጉልላት ነው ምንድነው የመስጊድ ምናምንም ሲያሰራ አይተናል። ጥሩ ነው። አሁን ጥያቄው ምንድነው? እሱ አንተ ይሄንን ስታደርግ የተመረጥከው በቅድስና ነው ባለህ አስተማሪ ህይወት ነው ወይንስ በሚዲያ በታዋቂነት ነው? የኔ ጥያቄ ይሄ ነው። እዚህ ላላችሁ ጥያቄ ይሄ ነው። እኔ እነዛ ሰዎች ለገዳም ማስታወቂያ የሚሰሩ የትኞቹም ይሁኑ ነጠላ የለበሰውም ያለበሰውም የሚያስመስለውም ማያስመስለው ሁሉም አስመሳይ ነው የሚበዛው። ምን በዛው ሁላችንም ታውቃላችሁ። እሱ የተመረጡት በቅድስናቸው ነው ወይ? በቅድስናው ተመረጠ? ለምንድነው አሁን ዛሬ ስለ ህይወት መጠየቅ የፈለገው? ሰው የመመለስ ጉዳይ ነው ከሆነ ደስ ይለኛል። ሰው የመመለስ ጉዳይ ከሆነ ለሱስ ቢሆን ግን ሚዲያ ይቀድማል ወይስ በግል ከአባት ጋር አገናኝቶ ይሄ ነገር እንዴት ነው እንመካከርበት ይቀድማል? ከዛ በጣም ያሳዝናችሁ አሁን ይሄን ነገር የሰው ሞራል ከሰባበሩ በኋላ ምናምን ማስታወቂያ ተሰራ። ለይቅርታ ማታ እገባለሁ ጠብቁኝ። አያችሁ፣ ለቪው ነው፣ ለዩቲዩቡን ለማንቀሳቀስ ነው። ሌላ ምንም አይነት ነገር የለው አይደለም። እኔ የምረዳው ይሄንን ነው። አንዳንድ ሰዎች ደግሞ አላችሁ ልክ በእኔ አይምሮ አስቡልኝ የምትሉ። በአንተ አይምሮ ካሰብኩማ እኔ አንተን ሆንኩ ማለት ነው። እኔ ደግሞ አንተን መሆን አልፈልግም። ራሴ ነኝ። በእናንተ አይምሮ አላስብም። የራሴ አመለካከት የራሴ ምልከታ አለኝ። አለመቀበል መብታችሁ ነው። ግን ደግሞ ልክ እናንተ ያልተቀበላችሁትን ነገር ያልተቀበለን ሰው ለማሸማቀቅ የምትሞክሩ ሰዎች ልክ አይደላችሁም፣ ልትሆኑም አትችሉም። ከናስተሳሰባችሁ ምንም መሆን ትችላላችሁ። እኔ ግን አንዲት ነፍስ ከክርስቶስ እቅፍ የምትርቅ ነፍስ ታሳዝነኛለች። ከዛ ስርዓት ላይ ተባለው ስለ የትኛው ስርዓት ነው እየተወራ ያለው? ደጋግሜ ተናግሬዋለሁ። አሁንም የምናገረው ይሄንን ነው። እሸቱ ድፍረቱ ካለው የቤተ ክርስቲያን ስርዓት ያልሆነው 1 ሚሊዮን ብር ለመቀጠር ከፍሎ የሚቀድሰው ካህን ነው ስርዓተ ቤተ ክርስቲያን ያለው ነው። ለቤተ ክርስቲያን ማስመረቂያ 300,000
400,000 አበል የሚከፈላቸው ጳጳሳት ያሉበት ቤተክርስቲያን ውስጥ ነን። ወተሱ መናገር ከቻልክ እንይ። እንደዛ ካደረገማ የፈለገውን ማስታወቂያ ለመስራት ቤተክርስቲያን አካባቢ የሚደረገውን ነገር ለማድረግ አይጠራም፣ አያደርጉትም። በቤተክርስቲያን ውስጥ የሚጠቃቀሙ ሰዎች ወተው እንዲህ አይነት ነገር በድፍረት መቃወም አይችሉም። አገልጋይ የቤተክርስቲያን አገልጋይ አባቶች እንዲህ እያደረጉ እነሱን መቃወም ሳይቻል ምእመን ላይ ሊያውም አንዲት ነፍስ ላይ ልክ ነች እያልኩ ወይም ልክ ነው እያልኩ አይደለም፣ ኃጢአት እያጸደቅኩ አይደለም፣ የሞራል ጥያቄም ከሆነ እኔ እሱን እንትን እያልኩ አይደለም። በማንና መቼ እንዴት ነው ወቀሳ የሚለው ላይ ነው ይሄን ጥያቄ። መውቀስ ያለበት አባት ነው፣ በሚዲያ አይደለም መወቀስ ያለበት። በሚዲያማ የሰው ኃጢአት ዘርዝረን እኮ መጠቋቋሚያን እያደረግን ያለ ነው። ከነዛ አይሁዳውያን በምን ተለየን? እንውገራት ካሉት አያችሁ፣ ክርስቶሳዊነት የክርስቶስ ልብ የሚያስፈልገው እዚህ ጋር ነው። ክርስቶስን ለመፈተን እንደመጡት ትወገር እንዲህ አድርጋ ነው፣ አመንዘራ ነው፣ ብቻዋን ነው እንዲያመነዘረችው ያቺ ሴት። ኃጢአት የሌለበት ቢኖር ይውገራት ብሎ ሲል ተበተኑ አይደል? ለምን? ሁሉ አንድ አይነት ናቸው። አንድ ሴት ብቻዋን እንኳን አታመነዝርም፣ ወንድ ያስፈልጋል። ወንዱ ራሱን ይደብቃል፣ የሴቷን ኃጢአት እንትን ይላል። ይሄ ነው የኛ ማንነት፣ ይሄ ነው። እና ይሄንን መቃወም ሳንችል ቤተክርስቲያንን እንባ የሚያስነባ ምእመናንን ወደ ኋላ የሚመልስ ስርዓተ ቤተክርስቲያን የጣሰ በጉቦ የተጨመላለቀ አሰራር መቃወም እስካልተቻለ ህንጻ እናሰራ እየተባለ ቤተክርስቲያኑ ያለ አቅሙ ትልቅ ህንጻ እየጀመረ ከዛን 10 ዓመት 20 ዓመት እየተለመነ አንዳንዶች እየበሉ ምን ነው እዚሁ ሚዲያ ላይ አላያችሁም እንዴ? ካህኑ ወጥተው እከሌ ያጨሳል እያሉ በገንዘብ ሲጣሉ ነጋሽ ሚዲያ ላይ ሄዳችሁ ማየት ትችላላችሁ። ህንጻ አሰሪውና አስተዳዳሪው ተጣልተው አስተዳዳሪው ካህኑ በሚዲያ ህንጻ አሰሪውን እንተናኩ ያጨሳሉ ስሙን ጠቅሶ ያጨሳል ብሎ የተናገሩት አያችሁ። ካህን ማለት ግን የሰውን ኃጢአት የሚደፍን በቃ መቃብር ቤት በሉት። ካህን የንስሐ ልጁን ወይም የአንድን ክርስቲያን ኃጢአት ከተናገረ ክህነቱ ይሻራል። በሥርዓተ ቤተክርስቲያን ሹመታ ተሰጥቷቸዋል። ማርያምን ከነበሩበት ቤተክርስቲያን ተነስተው ትልቅ ቤተክርስቲያን ተሹመዋል። ይሄን በማድረግ ይሄን የለም እያወራን ያለነው ስለ ስርዓት ነው። ስለ ስርዓት ከሆነ ደግሞ የሚጀምረው ከላይ ነው። ስርዓት አስከባሪዎቹ እንዲህ ባሉበት ሁኔታ ሁሉም እያልኩ አይደለም፣ ግን ደግሞ እንዲህ አይነት ስህተቶች ባሉበት ሁኔታ ይሄን መናገር ሳንችል አንዲትን ነፍስ በዚህ ልክ ያው ስቶሪውን ሄዳችሁ መመልከት ትችላላችሁ። አይ እንደዚህ እንደዛ ልትሉ ትችላላችሁ። የሆነ ችግር ከተፈጠረ በኋላ ከንፈር መምጣት ክርስትና አይደለም። የሰውን ልብ ካቆሰሉ በኋላ ወደ ኋላ ከመለሱ በኋላ የይቅርታ ቪዲዮ ሰራለው ማታ ጠብቁኝ ማለት ክርስትና አይደለም፣ ብልግና ነው። ይሄ ታዋቂነቱ ምንም ሊሆን ይችላል፣ ምንም አይደለም። ለኔ ለምሳሌ ለቤተ ክርስቲያን የሱም ነፍስ የዛችም እህት ነፍስ እኩል ነው፣ ልዩነት የላቸውም። ታዋቂ ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ ምንም ሊሆን ይችላል። ስለ ነፍስ ካወራን እኩል ናቸው። ቤተክርስቲያን በር ላይ የምትቀመጥ አንዲት የኔ ቢጤ ነፍስና እዛ ላይ አለው የሚለው ሰው ነፍስ አንድ ነው፣ ልዩነት የለውም። አጉል ማሽቃበጥ አያስፈልገውም። እሱም ስህተት ከሰራ መታረም ያለበት በአባቶች በኩል ነው፣ በሚዲያ ነው ብዬ አላምንም። የሌላውም እንደዛ። ለቪው ከሆነ ግን ያው ይቻላል። ለቪውማ የሰውን ኃጢአት እየወጡ መቁጠር ይቻላል። ግን ኢየሱስ ቅድስና መስጊድ አሰራ ለምሳሌ እንዴት ነው ከቤተ ክርስቲያን ስርዓት ጋር ጠቅሳችሁ እስቲ ልክ ነው የምትሉ ሰዎች ማንም ሆኑ ማንም በስርዓተ ቤተ ክርስቲያን ይደገፋል? ይሄ ልክ ነው? ለምሳሌ አይ በኢትዮጵያዊነት ነው፣ ኦኬ በኢትዮጵያዊነት ይቻላል። በስርዓተ ቤተ ክርስቲያንስ ግን ሌሎች ነገሮች ማንሳት እንችላለን፣ ብዙ ነገሮች። እሱም በራሱ የሚከሰስበት በራሱ ሰው እየተነሳ እሱ ላይ ስም ለጥፎ እንዲህ ነው እንደዛ ነው የእርዳታ ድርጅት አቋቋምኩ ብሎ ገንዘብ በላ ብለው የሚወቅሱት አሉ። ይሄው እዚሁ ሚዲያ ላይ አይተናል። አልተናገርንም። የግል ኃጢያቱ ነው እውነትም አድርጎት ከሆነ ካላደረገም ስም ማጥፋት ሊሆን ይችላል፣ አላቅም።
እሱ ታዲያ ይሄ በዚህ የተነሳ ማስታወቂያ መስራት ነበረበት፣ ግን ይሰራል። ሶ የወደቀ ነገር ስናገኝ እንደው ለመጨፍጨፍ የምንሯሯጠውን ነገር መስተካከል አለበት ብዬ አስባለሁ። እና ሁላችንንም በምህረቱ የጎበኘን ዛሬ እንድንቆም ያደረገን እግዚአብሔር እንጂ ጽድቃችን አይደለም። የራሳችን ህይወት መለስ ብለን ነው ማንን ከመጋረጃ በስተጀርባ መጋረጃው ተገልጦ ያለውንማ ሁሉም ስለሚያውቀው አዲስ ነገር አይደለም፣ ሁሉም ያወራለታል። ከመጋረጃው ጀርባ ማንን እኛ እውነት ለመናገር ማንን? ስንት ያልተነገረልን ነውረኞች አይደለንም ወይ? ኃጢአትን መገለጡና አለመገለጡ ጽድቅ አያደርገውም። በዚሁ አጋጣሚ አንድን ኃጢአት በሰዎች ዘንድ መገለጡ ወይም አለመገለጡ ያንን ኃጢአት ጽድቅ አያደርገውም። ስለተገለጠ ኃጢአት ስላልተገለጠ ጽድቅ አይሆንም። ኃጢአት ነው። ሁላችንም የምንበድለው በእግዚአብሔር ፊት ነው። ሰው በሰው ፊት ያለውን በአይኑ ያየውን ማራገብ ይወዳል፣ የራሱን ለመደበቅ ያመቸዋል። ሁላችን ግን በእግዚአብሔር ፊት በድለናል። ስለ ራሳችን ኃጢአት ንስሐ እንግባ። ስለ ሥርዓተ ቤተክርስቲያን ከሆነ ደግሞ ከአስከባሪዎች ይጀመር፣ ሁሉም ያክብረው። ግን የተጣሰም ስርዓት ካለ መጽሐፍ ይጠቀስ። የትኛው ስርዓት ይባል? ሲጀመር ገንዘብ ማሰባሰቡ ስርዓት አልነበረም እኮ። ይሄ ስርዓት ነው ተብሎ አይደለም። በቃ እንደማንኛውም ገንዘብ ባዛር ይደገሳል እኮ ጋይስ። ከዛን በባዛሩ ላይ መጠጦች ይሸጣሉ በቤተክርስቲያን ቅጥር ግቢ ውስጥ። ገንዘብ ማሰባሰብ ነው እሱ ለምን አልተቃወመም? ሊያውም ብዙዎች በጋራ የሚሰክሩበት አስመሳዩላ። ድምጼን ከሰማችሁት እናመሰግናለን። ይባ እውነቱን የተናገረው እናመሰግናለን። ወይስ ኔትወርክ ነው መሰለኝ እንትን ያለው። አንድ የመጨረሻ ነገር ለመናገር አንድ ፔንቴ ግባ እንጂ ይለኛል። የኔ መግባት ፈልጋ አይደለም፣ ለሪከርድ እንዲያመች ነው። ሪከርድ አረከውም አላረከውም ግን ጉዳያችን አይደለም። ስለ ስርዓት እንጂ ስለ ሃይማኖት እያወራን አይደለም። እና አጋንንታዊ የሆነ የፕሮቴስታንት አስተምሮ እንጂ ስርዓቱን አይደለም እያወራን የነበረው ከዚህ በፊትም። እና ስለ አስተምሮ ሲወራ አጋንንታዊ የሆነ የፕሮቴስታንት የኦርቶዶክስ የእስልምና የመሳሰሉት አስተምሮ እንላለን። ስለ ስርዓት ስናወራ እዚህም እዛም ሰው እንደመሆናችን ችግር ሊኖር ይችላል። ያወራነው ስለ ስርዓት ነው፣ ስለ ሰዎች ስለ ግል ነገር ነውና ግባ ሲለኝ ልክ እንደሚወደኝ ሰው እንደሱ ደግሞ የሚጠላኝ ሰው ያለ አይመስለኝም። እሺ አንድ የመጨረሻ ነገር ለማለት ነው። እኔ እዚህም እዛም ልክ ነው ትክክል ምናምን የምትሉ ኮሜንታተሮች ይሄ ለእናንተ ነው። ሁሉም ቦታ ልክ ነው አትበሉ። ልክ ያልሆነ ነገር ልክ አይደለም የማለት ድፍረት ይኖራል። ሁሉም ልክ ሊሆን አይችልም። እኔ አሁን ያወራሁት 100% ልክ ሊሆን አይችልም። ስህተት ሊኖረው ይችላል። መርጦ መቀበል እንልመድ። የመንጋ ድገፋ ይቀር። ስናስብ አርቀን እናስብ። ነገሮችን በምልአት ለመረዳት እንሞክር። ምክንያቱም ከነውጤቱ እንረዳ። የተወራውን ነገር ከነውጤቱ መፍትሄው የሚያመጣው ጥፋት የሚያመጣው ልማት ምንድነው? እነዚህ ነገሮች እንረዳ። ለመጻፍ አንቸኩል። የሰማነውን ሁሉ ደግሞ አግበስብሰን አናስገባው እና ሁሉም በጣም ሁሉ ጊዜ ነው ሁሉንም ልክ የምትሉ ሰዎች አለ። እንደዚህ ሁሉንም ልክ ስትሉ ሰውን ትጥላላችሁ። ልክ ነው የተባለ ሁሉ አገኘው ብሎ ሁሉ ነገር እንትን ሊል ይችላል እና ሁሉ ልክ የምትሉ ጥሩ አባዜ ነው ብዬ ስለማላስብ ሁሉንም ነገር ልክ ነው አትበሉ ባካችሁ።
እችን ለማለት ነው። እኔ እኮ በጣም አለ ይሰማል አይደለ እዮባ? ይሰማል። እኔ የሆነ ጊዜ ምን ተፈጠረ መሰለ በጣም የሚገርመኝ የሆነ ሀሳብ ተነሳ እዚህ ቲክቶክ ላይ ማለት ነው። ከዛ ኮመንት ምናምን ላይ ልክ ነው ምናምን የሚሉ ኮመንቶች አየውና ከአንዱ ኮመንት ፕሮፋይል ውስጥ ገባ የዚህን ሀሳብ ተቃራኒ ሪፖስት አድርጎ እዛ ኮመንት ላይም ልክ ነው ብሏል። ሁለቱም ላይ ልክ ነው ብሏል። ሁለቱንም ሪፖስት አድርጎታል። እንዴ ምንድን ነው ማለት አልገባኝም። የምሬድ እኮ ነው ብላችሁ ዝም ብሎ የተገኘው ሁሉ ልክ ነው አይባልም። እና ግን ቅድም እዮባም ያለውን ቆይ ጋዲ ሀሳብ ይስጡና ወይ ማሰሪያ እናደርገዋለን ማለት ነው። አሁንም ደግሞ ትክክል ነው በሉት። ትክክል ትላለህ ጋዶ። አንቺ ጭስ፣ አንቺ ምርጥላ፣ አንቺ ስክርላጥ፣ ይቀርግላ። በቃ እቺ ዲያቆን አይውጣልሽ የተባለች ቤተክርስቲያን ምርጥላ ማለት ቅዳሴ ላይ እንዳያመልጥ ምርጥላ እያልክ እናንተ ምርጥላ። አረ ደግሞ በጌታ ለማንኛውም ሁላችሁንም ሰላም ብያለሁ። እዮባ እውነት ለማውራት ያው ኦልሞስት ሁሉም በሚባል ደረጃ 100% ሀሳቡን ገልጾታል። እውነት ለማውራት አሁን እሱ እንትን ያለው ላይ ምንም እዮባዬ እናመሰግናለን። እግዚአብሔር ያክብርልን ብሮስኪ። ምንም ይሄ አዲስ ነገር የምጨምረው ነገር የለም። እውነት ለማውራት መዳሰስ ያለበትን ሀሳብ በሙሉ በሰፊው ተናግረዋል። ግን ምንድነው አንዳንድ እኔ በጣም ብዙ ነገሮች ላይ አቴንሽን ሲከር የሆኑ ሰዎች አሉ። ምን አይነት ነገር አለ መሰላችሁ? ለምሳሌ ዩቲዩብ ላይ አሁን እንግዲህ የተጠቀሰው ወንድማችን እሸቱ አፍተር ኦል እሱም ያው ክርስቲያን ወንድማችን ነው፣ ምንም ጥያቄ የለውም። ግን አቴንሽን ሲከር የሆኑ ሰዎች አሉ። አቴንሽን ሲከር ማለት ምንድነው? ትኩረት ፈላጊ የሆኑ ሰዎች። ምን አይነት ነገር አለ መሰለ ናቱ ሚዲያ ላይ አንዳንድ ሰዎች ለምሳሌ ዩቲዩብ የሚሰሩ ሊሆኑ ይችላሉ። ኦኬ ብራዘር ሀሳብ ከመስጠቴ በፊት ይቅርታ ለመጠየቅ እመጣለሁ ያለውን ለጥፍ ያራዳ ልጅ የልብሽን ካወራሽ በኋላ ኖ አንተ እንደውም አንተማ ስጥ ይልቁንስ ግን የእሱን የደገፉት ያስቡበት አይደለም። የተመታ ልጅ እንዴት አሳብኩ ቀድም ከመግባቴ በፊት ነው ያየሁት። ግን እንትኑ ነው የገረመኝ። አንቺ ለጠፈች ድራማው ነው የገረመኝ። ሰው እንዲጠብቀው የሆነ ከዛ እስቲ ምን ይሆን ብሎ እንዲገባለት ማለት ነው። የቪው ጉዳይ እንደሆነ በጣም ግልጽ ነው። ለዛ ነው እንትን ያልኩት። ልክ ነው ዮባይ። እና ምንድነው ይሄ አቴንሽን ሲከር የሆኑ ሰዎች ትኩረት ፈላጊ ሰዎች አሉ። ምንድነው ዩቲዩብም ላይ ያሉ ቲክቶክም ላይ ያሉ ኤቭሪ ታይም የሆነ አጀንዳ ክሬት ማድረግ አለባቸው። ለምሳሌ አንዳንድ ሰዎች የሆነ ሰዓት ላይ ዩቲዩብ ላይ በደንብ ቪዲዮዎቻቸው ይታዩላቸዋል፣ ፌመስ ይሆናሉ፣ ምን ይሆናሉ። ከዛ ያ ነገር ልክ መቀዝቀዝ ሲጀምር ሰዎች ብዙም እነሱን መመልከት ሲያቆሙ ስለዚህ ምን ያስባሉ? ስለሆነ ነገር እግዚአብሔር በሚያውቀው ስለሆነ ነገር ተቆርቋሪ መስለው ይመጣሉ። ተቆርቋሪ መስለው ያ ነገር ግን እግዚአብሔር ልባቸውን መድኃኒዓለም ያውቃል። ተቆርቋሪ መስለው ይመጡና የሆኑ ሰዎችን ስስጎን በመንካት ተቆርቋሪ መስለው ይመጡና ከዛ በኋላ አለ አይደል መልሰው ደግሞ ሬሌቫንት መስለው ለመቅረብ ይሞክራሉ። ወይ ደግሞ ሰዎች በቃ ድጋሚ ደግሞ ስለነሱ መነጋገር እንዲጀምሩ ምን እንዲሉ ሚዲያው ላይ ይሄ ፋክት ነው ባይዘው ይታወቃል። በቃ እንደዚህ አይነት ሰዎች አሉ። ኦኬ ሰዎች ስለነሱ እንዲነጋገሩ የሚፈልጉ ልክ ሰዎች ስለነሱ መነጋገር ሲፈልጉ ዮባ እንዳለው ለምሳሌ ዛሬ ደግሞ በይቅርታ ቪዲዮ ይመጣሉ ይልና ሰዎች በደንብ ያዩታል። ከዛ በኋላ ቪው እንዲጨምር በቃ ግልጽ ነው። ይሄ ግልጽ ነው እንጂ 100% ነው የምላችሁ 100% ወንድማችን እሸቱንም ጨምሮ ሌሎች ሰዎች አንድ ቲክቶክ ቪዲዮ ስለሰሩ ቤተክርስቲያናችን ውስጥ ያሉ እንደዚህ አይነት ችግሮች አይቀረፉ እናውቃለን። አይቀረፉ እዮባ ቅድም ብዙ ነገሮች አንስቷል። ከላይ ካሉ በመዋቅር ደረጃ ከላይ ካሉ ከአባቶች ጀምሮ ከጳጳሳት ጀምሮ ከብር ጋር የተገናኙ ነገሮች ብዙ ችግሮች አሉ በቤተክርስቲያናችን የቤታችን ችግር። ይሄ ምንም ዲና አይደረግም። አንድ ቪዲዮ ስለሰራ ኦኬ አንድ ቪዲዮ ዩቲዩብ ላይ ስለተናገርክ እሸቱ ይሄን ስለተናገረ በቃ እንደው ቤተክርስቲያናችን ውስጥ ያሉ ስርዓቶችን እስቲ እንቀይር ከላይ እስከታች አይባልም ብራዘር። ማንም እንደዛ ብሎ የሚያስተካክል በጣም ስር የሰደደ ችግር ነው እዚህ ነገር ላይ ያለው ችግር። ኦኬ ስር የሰደደ ችግር ነው። እንዲሻሻል እንፈልጋለን ኦፍ ኮርስ፣ እንዲስተካከል እንፈልጋለን ኦፍ ኮርስ። ምንም ጥያቄ የለውም። እዮባም ቅድም ተናግሮታል። ምንም ጥያቄ የለውም። ግን ደግሞ የሆነን ሰው ጥጋስ ይዞ በመለጠፍ የሆነን ሰው እንደ መጠለያ አድርጎ የሆነን ሰው ከቨር አድርጎ
የራስን ቪውና ወይ ደግሞ ሰዎች ስለኛ መልካም እንዲያስቡ ሰዎች ፊት ጻድቅ መስሎ ለመቅረብ እኛ ለቤተክርስቲያን ተቆርቋሪ እኛ ብቻ ሐሳቢ መስሎ ለመቅረብ መሞከር ግን በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። ኦኬ ሁለተኛ ከዛ ባለፈ ጋይስ ሁላችንም መርሳት የሌለብን ነው በቃ ራሳችንን አንሸውድ። እኔ ለምሳሌ እኔ ራሴን በደንብ ራሴን አውቃለሁ፣ እግዚአብሔርም እንደሚያውቀኝ አውቃለሁ። ኦኬ ሰዎች ስላጨበጨቡላችሁ፣ ሰዎች ጎበዝ ስላሏችሁ፣ ሰዎች እንደው አንተ በርታ ምናምን ስላሉ በእግዚአብሔር ፊት ያላችሁ እይታ አይቀየርም። እሺ እንዳትሸወዱ። ኦኬ ሰዎች ጎበዝ ስላሏችሁ፣ ሰዎች ስላጨበጨቡላችሁ፣ ሰዎች እንትና ጎበዝ ነው እንትና እኮ የቤተክርስቲያን ሰው ነው እንትና ስላላችሁ በእግዚአብሔር ፊት በክርስቶስ ኢየሱስ ፊት ያላችሁ እይታ አይቀየርም። ክርስቶስ ኢየሱስ በሚያውቃችሁ በራሳችሁ ልባችሁን እየተመለከተ በምትመላለሱበት ያ የጽድቅና የቅድስና ሕይወት በልባችሁ ማለት በዛ ነው የሚያውቃችሁ። ስለዚህ እኔ ጋዲሳ ለምሳሌ አሁን ብዙ ሰዎች አንተ የተባረከ ሰው አንተ እንትን ያልክ ሰው ብለው ኮሜንት የሆነ ቪዲዮ ላይ ኮሜንት ስለሰጡ እንደው እግዚአብሔር አይቶ አይ ይሄ ሁሉ ሰውማ የተባረከ ሰው እያለው ነው፣ ስለዚህ ይሄ ልጅ በእውነት እንደዛ ሊያው አይልም። እግዚአብሔር ያቀኛላ ያቀናል። ሁላችንን ማንንም ነው የምንሸውደው። ኦኬ ስለዚህ ስለሰው እንንትና ከቤተክርስቲያን ፍቅር የተነሳ ሰው እኮ ኮንስትራክቲቭ የሆነ እኮ ክሪቲሲዝም ሊሰጥ ኮንስትራክቲቭ ማለት ገንቢ ሐሳብ ሊሰጥ ይችላል። እንዲህ ቢደረግ እንዲህ ቢሆን እንዲህ ቢደረግ ኦኬ እንዲህ ቢደረግ ያለ ኮንስትራክቲቭ የሆነ ክሪቲሲዝም ሰው መስጠት ችግር የለውም። ወይ ደግሞ ወንድማዊ ምክርም ደግሞ ይሄን አታድርግ ይሄን አድርግ ማለት ይቻላል፣ ችግር የለውም። ግን ይሄ ቅጥቀጣ በሚመስል መልኩ ናቱ ቪዲዮ ላይ እንደተናገረው ኦኬ ይሄ የፈሪሳውያን አይነት ባህሪ ግን ጌታም ተናግሯል። ከፈሪሳውያን እርሾ ተጠበቁ ብሏል። የፈሪሳውያን አይነት ባህሪ ግን ጥሩ አይደለም እና እግዚአብሔር ያቀናል። ማንንም አንሸውድም። እኔም እናንተም ማንም ሰው እዚህ ቲክቶክ ላይ ያለን በሉ ማንም ሰው ኤኒዋን በሚመላለስበት የጽድቅ መንገድ ነው በእግዚአብሔር ፊት የሚጠየቀው እንጂ እንትና ጎበዝ ስላላለ እና አንዳንዴ ጋይስ የሆነ ሰው እንዲያደረገ ብለን ከመጨፍጨፋችን በፊት አይታወቅም። ጋይስ አባቶቻችን እንደሚናገሩት እግዚአብሔር ፊት አንድ ከልብ የመነጨች የምትፈስ እንባ የይቅርታ እንባ በእግዚአብሔር ፊት ምሕረትን ታሰጣለች። ስለዚህ አናቅም እኛ ሰውን የምናውቀው በጣም በቅርበት የምናውቀው ሰው ካልሆነ በስተቀር ሰውን የምናውቀው ሚዲያ ላይ በምናየው ማንነቱ ምን ሊሆን ይችላል። ከእግዚአብሔር ጋር ያ ሰው ያለውን ግንኙነት አናውቅም። ኦኬ አናውቅም። እኛም ፍጹማን አይደለንም። ሁላችንም ራሳችንን እናውቃለን። ሁላችንም ድክመት አለብን። ሁላችንም በእግዚአብሔር ፊት እንበድላለን፣ እንወድቃለን፣ እንነሳሳለን። ኦኬ ስለዚህ እንትና እንዲህ ነው እንትና ይሄ የጀጅ የማድረጉን ነገር እባካችሁን ተው እባካችሁ። ለምን የጌታ ንግግር ለሁላችንም አፕላይ የሚያደርግ ነው። ኢዮባም ቅድም ብሎታል። ከናንተ ንጹህ የሆነ በድንጋይ ይወገራት ያለው ዛሬም ድረስ አፕላይ የሚያደርግ ነው። ባይዘው ዛሬም ድረስ ኦኬ አንድ ኮሜንት እያየሁ ነበር። በቅርበትም ሰው አይታወቅም ይላል። በቅርበትም ኦፍ ኮርስ እውነታችሁ ነው። ልብን የሚያውቅ እግዚአብሔር ነው። ባይዘው ሰውን ከልብ ሊያውቀው የሚችለው እግዚአብሔር አምላክ ነው። ስለዚህ ሰዎች በሚሰሩት ኃጢአት ያልቅሱ አያልቅሱ ንስሐ ይግቡ አይግቡ ምንም ባላወቅንበት ሁኔታ መወራወር አንተ እንትና ግን ይሄ ሲባል ደግሞ እንደተባለው የሆነ ለምሳሌ የሆኑ ልክ ያልሆኑ አክሽኖችን ደግሞ ፕሮሞት እናድርግ እየተባለ ማለት ነው። ለምን አንዳንዴ ሰዎች የሚከተሉን ሰዎች የሚሰሙን አይነት ሰዎች ስንሆንም ደግሞ ጥያቄ የለውም ጥንቃቄ ይፈልጋል። ለምን እኛን እንደ ሮል ሞዴል የሚያዩን ሰዎች ስለሚኖሩ ስለኛ ብቻ ሳይሆን ስለሚከተሉን ሰዎች ሮል ሞዴል አድርገው ስለሚያዩን ሰዎች ደግሞ መጠንቀቅ አለብን። ለምን ጌታ ምን ብሎ ተናግሯል በወንጌሉ አት ዘ ሴም ታይም ከነዚህ ከታናናሾቹ አንዱን የሚያሰናክል ሜቢ ኤግዛክት ወርዱን እንትን ላለል ይችላል የወፍጮ ድንጋይ በአንገቱ ታስሮ ውሃ ውስጥ ቢጣል ይቀለዋል ከነዚህ ከታናናሾቹ አንዱን የሚያሰናክል ብሎም ጌታ ተናግሯል። ኦኬ እና ሰዎች እንደ ሮል ሞዴል የሚያዩን ከሆነ ሰዎች እኛን እያዩ እንትን የሚሉን ከሆነ ለሚከተሉን ሰዎች ለሚያዩንም ሰዎች ለወንድሞቻችን ለእህቶቻችን መጠንቀቅ ያስፈልጋል። ኦፍ ኮርስ አት ዘ ሴም ታይም ግን ይሄ ሰውን በቃ እንደው እንትን ካላልኩ ብሎ ሰውን በጣም ከመጠን በላይ መግፋትና ሰውን እንትን ማለት ግን ይሄ ልክ አይደለም ለማለት ያክል ነው። እግዚአብሔር ያክብርልን። ናቱሻ ካበዛው ይቅርታ። ኧረ ምንም አላበዛ ይቅርታ ናቱሻዬ። አንድ ነገር ብቻ ለማለት እቺ መጨረሻ ላይ ጋድ ያላት በጣም መሰመር ያለባት ሐሳብ ናት። ትክክል ያልሆነን ነገር ማበረታታት በፍጹም አይደለም። ቅድም ምንም ብያለሁ። ማን እንዴት በምን መልኩ መግለጽ አለበት የሚለው ላይ ነው ጥያቄው እንጂ ትክክል ያልሆነ ነገር መበረታታት አለበት የሚል አይደለም። መታረም ያለባቸው ነገሮች በጣም መታረም አለባቸው። ለሰው መሰናክል የሚሆኑ ነገሮች፣ ሰውን ወዳልሆነ ነገር የሚመሩ ነገሮች ምናምን መታረም አለባቸው። ግን ደግሞ ግለሰብ እስከተነሳና የግሉ ነገር እስከተነሳ ጊዜ ድረስ በተለይ በሚዲያ እስከሆነ ድረስ ያን ሰው የት ያደርሰዋል፣ ምን አይነት ሙድ ውስጥ ሊከተው ይችላል፣
ምናምን የሚለውም አብሮ መታሰብ ስላለበት በጥንቃቄ መሆን አለበት። በአባቶች በኩል ቢሆን ጥሩ ነው። ከሚዲያ ይልቅ ደግሞ በውስጥ ተጀምሮ ቢሆን ጥሩ ነው። ያንን ነው። አንድ ኮሜንት አይቼ ነበርና የምር ከተጸጸተ ዩቲዩብን ትቶ እንደው ዘሞ ብሎ በውስጥ ይቅርታ ይጠይቃት እስቲ የሚል ነገርና እሺ እንትና ማን ነው ተንኮሱን ታውቁታላችሁ አይደል? ይሄ ሁሉ ከተማ ነው ያለው ሰው ይሄ ያለው ልጅ ለምሳሌ እምነቱ ፕሮቴስታንት ነው። እሺ እና አንዲት ኪዳነ ምሕረት ቤተክርስቲያን ማስታወቂያ ሰርቷል። እባካችሁ እናሰራት ምናምን ብሎ ማስታወቂያ ሰርቷል። እና ቆይቷል ካየሁት እሱን ራሱ እሺ ይሄስ እንዴት ነው? አሁን የሥነ ምግባር እንትን እንዳለ ነው። ለቤተክርስቲያን ከሥነ ምግባር ችግር ይልቅ ደግሞ ምንፍቅና የበለጠ ደግሞ ትኩረት የሚሰጠው ነገር አይደለ? በሩቁ ሃይ የሚባል ነገር እንዴት ነው? ይሄንንስ እንዴት ታዩታላችሁ ለማለት ነው በዛው። ያ ትክክል። ያው ሰማ ኢዮባ ወይ አሁን እንትን የሚሆኑት ተጎጂ የሚሆኑት እንግዲህ እንደ ወንድማችን እንደው ከልቡም ይቅርታ ከጠየቀ እንግዲህ አናቅም። እሱን ዞሮ ዞሮ ያው ከልብ አይሆንም የሚል እንትን ነው ያለን። ምክንያቱም በቪዲዮ አይደለም መሆን የነበረበት ነው አይደለ? ለሚመስለኝ ከሆነ ያው በቪዲዮ የተጀመረው እኔ ለቪው ነው ብዬ ነው ማምነው። አሁንም የተሰጠው ማስታወቂያ እንግዲህ ጠብቁኝ የተባለውም ይቅርታ ልል ነው ጠብቁኝ ሰው በጉጉት የሚጠብቀው ነገር ነው ማለት ነው። ሰው አሁንም ለቪው ነው፣ ሌላ ትርጉም የለውም። ግን ደግሞ ይሄ አዲስ ፊልም እንደሚወጣ አይነት ልጠግን በሚለው መሃል ላይ በሰበረበት ቅጽበት የሚፈጠረው ነገር አይታወቅም። እስከ ማታ ይቅርታ ድረስ ከዛም በኋላ በዚች ልጅ ህይወት ላይ ምን አይነት ነገር ያደርጋል የሚለውን አናውቅም። እና ሰው ቁስሉ በነገራችን ላይ በሰው በዛ ጫማ ስንቆም ነው አይደል? በዛ ቦታ ስንሆን ነው ቁስሉ የሚገባል። ዳር ቆሞ ለእንትን ለማለት አስተያየት ለመስጠት በጣም ቀላል ነው። ግን ያቺ ቦታ ላይ እኛስ ብንሆን የሚለው ደግሞ አብሮ መታሰብ አለበት ለማለት ነው። እኔ በጣም የሚገርመኝ ቃሎት ያሰማል ጋዶዬ የሚየዋን በቃ እናንተ ላይ ራሱ መጨመር አያስፈልግም። እንደው አሁን አንድ ኮመንት እኔ ስሟን አሁን አልጠቅሰው ግን ምን አለች? እንደው ስም አልጠቀሰ ምናምን አሁን ለምሳሌ ፕሮፋይልሽ ለምሳሌ የህፃን ልጅ አፏን የያዘችበት ፕሮፋይል ነው ያለሽ እና 1153 ፎሎወር አለሽ። እንደው አሁን አንቺን እንደው ዝም ብዬ ሞኝ ጅል ብልሽ ስላንቺ እያወራው አይሆንም። ካልሆነ በቃ ችግር የለውም እልሻለሁ። ይኸውላችሁ አንድ ፐርሰናሊ ወይ ደግሞ ኢንዲቪጁዋል ተጠቀሰ ማለት ግዴታ ኔምሊ ወይም ደግሞ በስም መጠቀስ ግዴታ አይኖርበትም፣ አያስፈልግም። ይሄ አረው ነው ግዴታ አያስፈልግም። እሺ እንትና መባል አይጠበቅም። ለምን ግዴታው አይደለም ማለት የለበትም። ሰውዬ የተናገረው ወይም ደግሞ የዛ ሰውዬ መገለጫ የሆነ ወይ ደግሞ የዛ ሰውዬ ተግባር አሁን ለምሳሌ ስምሽን አልጠቀስኩም፣ ግን አንዱ አሁን ሜንሽን አድርጋሽ በግ አለችሽ፣ አየሽ አውቃሻለች ማለት ነው። ስም መጠቀስ ግዴታ ኢንዲቪጁዋሊ ለመናገር አስፈላጊ አይደለም። የምሬን እኮ ነው። አሁን በምን አወቀች? ስም አልጠቀስኩ በምን አወቀች? ግን ትክክል ናቸው። አየህ አላጠፉም። ግዴታ አሁን ይሄ በዚህ እንድትማሩ ነው። ባይዘዌ እውነቴን ነው የምላችሁ። አንድ ሰው ለመናገር ግዴታ ስም መጠቀስ አያስፈልግም። ስም መጠቀስ ሊኖር ይችላል። ኦኬ ስም መጠቀስ አያስፈልግም። ምክር ከሆነ ደግሞ እንደዚህ አይነት የሚያደርጉ ብዙ ሰዎች ስላሉ ጄኔራሊ መምከር ነው። ብዙዎቻችን እንደዚህ የምናደርግ ሲሆን ግን ምንድነው አንድን ሰው ብቻ ከሆነ የተጠቀሰው ስለዛ ሰው መገለጫ ይነገራል ወይ ደግሞ ያን ሰው የምንለይበት ስም እኮ ያን ሰው የሚገልጥ ነው ማንነቱን አይደለ? እና ስም ያኑ አገልግሎቱ፣ ስም ደግሞ ተግባሩን ሊገልጥ ይችላል ምናምን እንደዛ በቃል። ግን በተቻለ አቅም ሰው መውደድ መቻል አለብን። ሰውን ስላችሁ ደግሞ በተለይ እህቶች እህቶች አሉ አይደል? ወደ ቤተክርስቲያን የሚቀርቡ እህቶች በጌታ በጣም ማበረታታት መቻል ማቅረብ መቻል እንዳይርቁብን እንዳይወጡብን ከጉያችን እንዳይርቁ ማድረግ አለብን። እናንተ የበረታችሁ ሆናችሁ ማለት እነሱ በቃ ግዴታ እንደናንተ መሆን አለባቸው ማለት አይደለም። እሺ ድካም ይኖራል፣ ምን ይኖራል። ስለዚህ ምን ማድረግ አለባችሁ? ማበረታታት፣ እንዳይርቁ እንዳይወጡ ማድረግ በቃ በተቻለ በጸሎትም እንደገና በፍቅር መቼ ሁለቱም ቢረጋጉ እሳይ። ይሄ አሁን ያስማማናል። ሁለቱም ቢረጋጉ ደስ ይላል።
እስቲ እንግዲህ ዛሬውን ደግሞ ይቅርታ እናያለን። ኤኒዌይስ በኃይለ ቃል የተናገርን ያስቀየምናችሁ ነገር ካለ ከልብ ይቅርታ በክርስቶስ ፊት ነው የምጠይቃችሁ እኔ እና ኃጢአትን አናበረታታም። መተባበር ባይዘ ከባድ ነው። ባይዘዌ መተባበር ከኃጢአት ጋር መተባበር ነውር። አሁን አንደኛ ቆሮንቶስ ምዕራፍ 5 ስትመለከቱ በቃ እንደዚህ በዝሙት ውስጥ ካለ ሰው ጋር ራሱ መተባበር እንዳንተባበር ሐዋርያው ቅዱስ ጳውሎስ ነግሮናል። ማንም አይተባበርም። ማንም ግን ክርስቶስ የኛን ገመና እንደሸፈነ የሰዎችን እየሸፈነን ወደ ክርስቶስ እንዲመጡ ማድረግ እና የኛን ገልጦ ያላወጣ አምላክ የሰውን እንዳናወጣ ነው ገልጦ። እሺ የሰውን ገልጠ እንዳናወጣ ዝም በሉ እያለን ነው። በተዘዋዋሪ እግዚአብሔር እኮ ምን እያደረገ ነው? የሆነ የሸፍኝላችሁ የለ እናንተም ዝም በሏ። አባታችሁን ስንጸልይ እንዴት ነው? ኃጢአታችንን ይቅር በለን እኛ ምን እንላለን? የበደሉንን አይደል ምንል? ይሆን ይቅርላችኋለሁ እናንተም ይቅር በሉ ብሎ እንዳስተማረን እኔም ሸፍኝላችኋለሁ እናንተም ሸፍኑ እርስ በርሳችሁ እና እኔ ለእናንተ ነፍሴን ሰጥቻለሁ እናንተም እርስ በርሳችሁ ነፍሳችሁን ለእርስ በርሳችሁ ተሰጣጡ እየተባለ በቃ ይሄ ነው ትምህርቱ ላይ ነን እኛ። እሺ ትምህርቱ ላይ ነን። ከዛስ እንዲህ እየተገጣጠምን እየተጋገዝን ደግሞ እናድጋለን በመንፈሳዊ ህይወታችን። ሁላችንም ገና ነን፣ ቅድስና ይቀረናል። ቅዱሳን ለመሆን የተጠራ ነው። ልክ የሮሜ መልእክት ምዕራፍ 1 ስትጀምሩ ኑና እኔ ጋር ደግሞ እንማማራለን። አንተሽ ሀሳብ እስቲ ስራ ላይ ነብይ ነው ባይዘ ፓፓ አልደውልልም። ለምን ደውልልህ? ይቅርታ ኮመንት ጽፋል፣ በድምፅ መልሻለሁ። ስራ ላይ ከሆንክ አልደውልልህማ እንትን እንዳለልህ። እስቲ በቪዲዮ ልሰናበታችሁ እና የእናንተ ሰዎች ፀጉሬ ትንሽ በቃ ጋይስ መጣ ይሄ ፈሪሳዊ ና እስቲ ሰላም በለን። እንኳን ደስ ያለ። ደግሞ ትናንት ስቶሪ አድርጌላቸው ነበረ። ዮኒ መጣ ወይ? ሰላም ነው አለ ፈጣሪ ይመስገን አይደለን አለ። አንተ ፒስ ነህ? ደህና ነኝ። እንዴት ነህ? የአይሁድ መምህር ላስገባልህ ነው። ቆይ እስኪ ከተቀበለ የአይሁድ መምህር ሳይነግረን ተዳራር እንዲህ አይታችሁታል እናንተ ሰዎች ከስር ትናንትና ስቶሪ አደረኩትን አይታችሁታል። አይሁዳዊ ነው ረቢ ነው የምለው ሲዳርኩ ረቢ ያገባኝ ትናንትና። ሰላም ይበለን እስቲ። እንዴት ነው? ህግ ይጠቅሳል። አሁን ሰላምታ ሲጀምር ራሱ ዮኒ ዘላለሙ አሜን። ይሁን ላይ ነበርኩ ጣለው ሲያደርጉ ክርስቶስ ምን አለ መሰላችሁ? እንገራችሁ ለዘላለም ስነ ስርዓት ህይወቴ ይታወቃል። በምኩራቦቻቸው ድምጻቸውን ከፍ አድርገው ይጸልያሉ። አሁን ቆይ አሁን ብሎክ አድርጌ ላይ ይመጣልኝ። ለምንድነው ብሎክ ያደረከኝ? አይ እኔ ሲጀመር ፎሎ ማድረጋቸው እኮ የሆነ እውቀት ማገኝባቸውን ሰዎች ነው። ከኔ አታገኝም። ምንማ ከአንተ አገኛለሁ፣ ግን በውስጥ ይሻለኛል። አሁን ስድብ አይደል ማገኘው። እንትን ግን ግሪን ስክሪን ላድርገው እንዴ? የትላንቱን ቆይ አንዴ አድርገው እስኪ። እኔን አይመስልም እኮ አንተ ሾረደን ሲስ ነው ያዘዘው። እንኳን ደስ ያለ ትሉታላችሁ። እሺ ጋይስ ዮኒ ኖ አንተ ቁጭ እኮ ነው አንተ የሚመስለው ይሄንን ይመስላል ዮኒ። እንኳን ደስ ያለ። እንኳን ለዚህ ክብር ደግሞ አይታችኋል አይደል? ዝማሬው ምናምን አንድ አይነት ከዮኒ ጋር ማለት በጣም ኧረ ያርግልኝ፣ በተክሊል ያርግልኝ አባ በተክሊል እንትና እኮ ነው ያ በሐሰት ዜናው የምናውቀው ናቱ ታች ወረድ ሰዶቃዊ ታዩሉ። ይሄ የዚያ ሴት ምንም በሮሜ ላይ ገላታ ያለ ገላታ የተጻፈው ባይዘ ለሱና ለሰፈሩ ልጆች ነው ባይዘ። እና እናንተ ሰዎች በቃ ኤኒዌይስ ይሄ ነው
አሁን በውስጥ ይጽፍልኛል ዮኒ ይሄ ህግ ምናምን ጠቅሶ ምናምን የሆነ ነገር ይለኛል። ኤኒዌይስ ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። እሺ ናቲ፣ አሁን ጥያቄ ለእናንተ አሁን እናንተ የምታደርጉት ነገር እሸቱንስ መግፋት አይሆን ወይ? እውነት ለመናገር አይደለም፣ መግፋት አይደለም። አሁንማ እኛየው ትክክል ጠቅሰን መጽሐፍ ቅዱስ ጠቅሰን ተሳስተሃል እያልነው ነው። እኛ አሁን እያረምነው ነው። ግን አልታረምም ካለ በቃ ሊጡን እንዳያበላሽ ገለል ማድረግ ምንም በቃ ግድ ሊደረግ ይችላል። ሊጡን የሚያበላሽ ከሆነ አንድ በመናወዜ ቢወጣ የተመከረ ነው ማለት ለራሱ ቢወጣ ማለት ምን ማለት መሰራችሁ? ቤተክርስቲያን ቢወጣ ሳይሆን ምንድን ነው የሚባለው? ለንስሐ እንዲዘጋጅ ማድረግ ማለት ነው። ለንስሐ እንዲዘጋጅ ማድረግ እና ቤተክርስቲያን የምትለየው ያ ነው። ባይዜ ቤተክርስቲያን እኮ አወገዘች ሲባል ሌላ እኮ አይደለም። በቃ ይሄ አወገዘች ሲባል ለየች ማለት ነው። እና ስትለይ ምንድነው? ለንስሐ እንዲዘጋጅ ራሱ እንዲመረምር እና እንደ አሁን እሸቱ የምትሉት እንደ አሁን የገባችሁ ካልሆናችሁ ይቅርታ እኮ ልጠይቅ አለ እኮ። እናንተ መሀል ላይ ቀራችሁ እኮ እንዴ! እሱ ይቅርታ ልጠይቅ አለ። በቃ እናንተ መሀል ቀራችሁ። ቢያንስ እናንተም ስቶሪ አድርጉ ማታ ይቅርታ ምናምን ብላችሁ ማለት ነው። እና እንደዚህም ተብላችሁ አትረዱም። መጀመሪያ ይቅርታ ሳይጠይቅ ተሳስታችኋል ተባላችሁ። አይ አላችሁ፣ እኛን ተናገራችሁ። እሺ ይቅርታ ጠይቃለሁ አለ እሱ። ተሳስቻለሁ ይቅርታ ጠይቃለሁ አለ። እንግዲህ ምን ሊል እንደሆነ እንሰማዋለን። እሱ እንኳን ትናንት ስቶሪ ያደረኩት በቂ ስለሆነ ስለ እሸቱ ድጋሚ ማንሳት አይጠበቅብኝም። እህታችን ባምቢን ግን ፕሊስ የምታውቋት የመጨረሻ ስቶሪውን ተመልከቱ። ከዛ በኋላ ይህን ቪዲዮ አድርሱላት እና ፕሊስ ሰፖርት እናድርጋት። እህታችን ናት፣ ስጋችን ናት። ኦኬ ስጋችን ናት፣ ወደድንም ጠላንም ማለት ነው። እና ይህን የማያውቁ ግን አንዳንድ ሰዎች ስላሉ ለእነሱ መልዕክት ላስተላልፍ። እዚህ ቲክቶክ ላይ ብቻ አይደለም ቲክቶክ ላይ የማይመጡ ነጠላ እያገደሙ አለባበሳቸውን አሳምረው ቀሚሳቸውን አንዘልፍፈው ያሉ በቤተ ክርስቲያን ውስጥ የተሰገሰጉ ፈሪሳውያን አሉ። ከአይሁድ ወገን የሆኑ ክርስቲያን ያልሆኑ ክርስቲያን ብቻ ያልሆኑ ምንድናቸው? እንደ ክርስትናችንን የምንይዝ መገረዝን የምንያዝ የሚሉ ማለት ነው። እንደነዚህ አይነት ሰዎች ቤተክርስቲያንን ከሚያጠፉ ሰዎች፣ ምዕመኗን ከሚበክሉ ሰዎች፣ ክርስቶስን ከሚወጉ ሰዎች አንደኞቹ ናቸው። እዚህ ትመጣለህ፣ ነጠላህን አደግድገህ የቤተ ክርስቲያን እውቀት በቃ ጥጌ ሞላብህ ይመስላል። ለምን ሰው ብዙ ሰው መስማት የፈለገውን ነው የሚሰማው። ለጆሮ የሚመች ብቻ ሲሆን ይሰማል። ስለዚህ ለነሱ እንዲሆን ነጠላ እይታህን ታሳምራለህ። ከዛን የራስን ሀሳብ ትሰገስጋለህ፣ ህዝብ ላይ ትለማመዳለህ። ይኸው እህታችን ተስፋ ቆረጠች። ይሄ ነበረ ፍላጎታችሁ? ያ ፍላጎታችሁ ይሄ ያልሞተ ሰው እንዲሞት፣ ከቤተ ክርስቲያን ያራቀ ሰው እንዲርቅ፣ ተስፋ ያልቆረጠ ሰው ተስፋ እንዲቆርጥ ነው ፍላጎታችሁ። ብጠፉ ደስ ይለናል። ይቅርታ አድርጉልኝና ብጠፉ ደስ ይለናል። እናንተ ለክርስቶስ አትጠቅሙ፣ ጠላት ናችሁ። እናንተ ለክርስቶስ ጠላት ናችሁ። ልጅ ሁሉ አይደላችሁ፣ ልጅ ብቻ ሁሉ አይደላችሁ። ጠላት በጠላትነት ነው የተነሳችሁት። ስርዓቷን እናስጠብቃለን እያላችሁ የራሳችሁን ሀሳብ ቤተክርስቲያን የማትለውን ቤተክርስቲያን ድሃ የምትወድ ኃጢአተኛን የምትወድ ናት። ቤተክርስቲያን ለምንድን ነው የተሰራችሁ? ለምንድን ነው የተሰራችሁ? እንዴ ቅዱሳን ለመሆን እኮ ነው የተጠራ ነው። እኔ ቅዱሳን ሆነን አይደለም መጀመሪያ ኖረን አይደለም በቅድስና ቅዱሳን ለመሆን ነው የተጠራ ነው። እንዲህ የት ሄዱ እነዚህ? የት እንሂድ? ሁላችንም ኃጢአተኛ ነን። የእናንተ ቤት ብቻ ይመስላችኋል? ለዛ ነው አይሁዳውያን በእግዚአብሔር እኛ ብቻ ነው የተስፋውም ኪዳን ቃሉም የተሰጠውም ለእኛ ብቻ ነው፣ አሕዛብን ዞር አድርጉልን ሲሉ የነበሩት። ልክ እንደናንተ ነጠላን አደግድገ መጥተህ ሰው ተስፋ ታስቆርጣለህ፣ ከቤተክርስቲያን ታሸሻላችሁ፣ ትገፋላችሁ። ልናያችሁ አንፈልግም። እንዴ የእህታችን ተስፋ መቁረጥ የአንተ ደስታ ነው እንዴ? ነው። እንደዛ መሆን የለበትም። ማንን ትጠቅማለህ እንዴ? ኃጢአተኞች ከሆኑ እንኳን በኃጢአታቸው እውነተኛ ፈራጅ አለ። አንተ ማነህ? ልክ ሮሜ 2 እንደሚናገረው ማለት ነው። አንተ ያንኑ ታደርጋለህ፣ ግን ሰው ላይ ትፈርዳለህ። እስቲ አንተ አላመነዘርክም? ማመንዘር እንግዲህ በግብር ብቻ አይደለም፣ በሀሳብም አለ። ባይዘው ማመንዘር አይተህ አልተመኘህም? እስቲ ና ውጣና ተናገር። ከዛስ እንደ አጋጣሚ በሆነ ቪዲዮ የወጣባትን ሴት ታሸማቀቃላችሁ። ወደ ክርስትና የመጡ ሴቶች እንዲሸማቀቁ ታደርጋላችሁ። ሰዎች ወደ ክርስትና ጠልቀው እንዳያዩ ታደርጋላችሁ። ከመናፍቃን የባሳችሁ ናችሁ።
እና ራሳችሁን ቆም ብላችሁ መርምሩ። ስርዓት በዚህ መንገድ አይጠበቅም። ስርዓት ከሆነ አውጣ ለጥፍ። ይኸው ቤተክርስቲያን እንዲህ የምትለው ነው በል። መጽሐፍ ቅዱስ ማይለውን ትወጣለህ፣ ነጠላህን አደግድግ ቁጭ ብለህ እጅን እንዲሰፍ ያድርገህ የአይሁድ መምህር መስለህ ከዛ በኋላ የራስን ሀሳብ ሰገስጋለህ ሰው ጆሮ ላይ። ከዛስ አንዳንድ ደግሞ እንዲሁ መመርመር እንኳን የማትችሉ ትወጣላችሁ። ከዛስ ወደ ፍርድ ሩጫ፣ ወደ ዱላ፣ ወደ ድንጋይ። አሁን ልክ ነው ልክ ነው ልክ ነው። እሷ ማነህ አንተ? ቢቻል እነዚህን ሰዎች ማቅረብ ነው። እንዴት ነው የምናቀርባቸው? እንዴት ነው የምናቀርባቸው? እንዲህ እየገፋ ታቀርባቸዋለህ እነዚህ ኃጢአተኞችን። እሺ ኃጢአተኛ ናት፣ ታቀርባታለህ። አቀረብካት፣ ጎበዝ። በጣም ነው የሚያሳፍረው። በአሁን ጊዜ ለመጨረሻ ጊዜ የምናገረው በአሁን ጊዜ ከተሐድሶ እንቅስቃሴ በላይ እናንተ ናችሁ ለቤተ ክርስቲያን ጸር ጠላት የሆናችሁት። ለብር ሲሆን ሮጣችሁ ብር ቦታ የምትገኙት እናንተ ናችሁ። ትክክለኛውን ክርስትና ግን አትኖሩትም። እግዚአብሔር ደግሞ ይፈርዳል። እና እህታችን ባምቢ ባለሽበት እግዚአብሔር ያጽናሽ። ወደ ቤቱ ተመለሺ እና ተስፋ እንዳትቆርጭ። ሰይጣን ምክንያት ነው የሚፈልገው። ተስፋ እንዳትቆርጪ። ሁሌ የነፍሳችን መልሕቅ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አስቢ። እሱን ተስፋ አድርጊ። በእሱ ላይ የተማመነ አይወድቅም። እሱ የታመነ ተስፋችን ነው። የታመነ ነው። እርግጥ የሆነ ጽኑ የሆነ ነው። እናንተ ግን